እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የስምንተኛ ክፍል የማቴማቲክስ ትምህርት ዩኒት 1 ጥያቄዎችን አብረን እንሰራለን። ለዛሬ ፓርት 2 እንሰራለን። ዩኒት 1 ራሽናል ነምበርስ የሚለውን ቶፒክ በአጠቃላይ 85 ጥያቄዎችን አዘጋጅተናል። እነዚህ 85 ጥያቄዎች ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለሚኒስትሪ ኤግዛም በቀላሉና በአጭር ጊዜ ውስጥ እንድትዘጋጁ የሚያግዟቸው ጥያቄዎች ናቸው። ማትስ ብቻ ሳይሆን ሌሎች የትምህርት አይነቶችንም የሰባተኛ እና የስምንተኛ የትምህርት አይነቶችን እንደ ሲቲዝንሺፕ፣ ጀነራል ሳይንስ እና ሶሻል ስታዲስ ለሚኒስትሪ ኤግዛም እንድትዘጋጁባቸው ያዘጋጀናቸው ጥያቄዎች አሉ። እነሱንም ጥያቄዎች እዚሁ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ጥያቄዎችን በመጽሐፍ መልክ አዘጋጅተናል። ጥያቄዎችን ከነ መልስና ማብራሪያ ጋር የያዘ ሾርት ኖት ጋር የያዘ መጽሐፍ። ስለዚህ እነዚህ ለእያንዳንዳቸው የተዘጋጁ መጽሐፎችን በሶፍት ኮፒ ወይም ደግሞ በፒዲኤፍ ከፈለጋችሁ እዚህ ጋር በተቀመጡ አድራሻዎች ጻፉልን። ወደ ቴሌግራም ወይም ደግሞ ወደ ስልክ ኤስኤምኤስ አድርጉልን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። 31 which is true for -12/9 and 6/7? A -12/9 is less than 6/7. B -12/9 is greater than 6/7. C -12/9 is equals to 6/7. D both are negative. A -12/9 is less than 6/7. Any negative number is less than any positive number ብለናል አይደለ? ሁሉም ኔጌቲቭ ቁጥሮች ከማንኛውም ፖዚቲቭ ቁጥር ያነሱ ናቸው። ፕላስ ደግሞ ከዜሮም ያነሱ ናቸው ኔጌቲቭ ቁጥሮች ማለት ነው። 32 which of the following is true about the absolute value comparison? A -3/5 less than 3/5. B -3/5 is equals to 3/5. C -3/5 is greater than 3/5. D -3/5 is equals to -3/5. B -3/5 is equals to 3/5 አይደለ? አብሶሉት ቫልዩ ኦፍ -3/5 ምንድን ነው? ከአብሶሉት ቫልዩ ሲወጣ 3/5 አይደለ? ፖዚቲቭ ሆኖ ስለሚወጣ 3/5 ስለሚሆን ስለዚህ አብሶሉት ቫልዩ ኦፍ -3/5 is equals to 3/5 ይሆናል ማለት ነው። 33 which of the following pairs are equivalent fractions? A 12/8 and 10/15. B 2/3 and 4/6. C 5/9 and 10/20. D 3/5 and 6/11. B 2/3 and 4/6. 2/3 በሁለት ብናበዛ ሁለቱንም 4/6 አይደለ? ዲኖሚኔተሩን እና ኒሚኔተሩን በ2 ብናበዛ 4/6 ይሆናል ማለት ነው። 34 compare 35/7 and 21/6 which is greater? A 35/7 is greater than 21/6. B 35/7 is less than 21/6. C 35/7 is equals to 21/6. D cannot compare. A 35/7 is greater than 21/6. ይህንን እንዴት ነው የምናውቀው? ወይ ዲኖሚኔተር የጋራ ኤልሲኤም እንፈልጋለን ኦር ደግሞ 35/7 ማለት ምን ማለት 5 ማለት ነው አይደል? 35ን ለ7 ስናካፍል 5 ማለት ነው። 21/6 ማለት ደግሞ 3.5 ማለት ነው። 21/6 ማለት 3.5 ማለት ነው። ስለዚህ 3.5 እና 5ን ኮምፔር ስናደርግ 5 is greater than 3.5 ይሆናል ማለት ነው። 35 which decimal number is smaller? A 6.053. B 6.53. C both equal. D cannot compare. A 6.053 ከነዚህ አሁን ከሁለቱ
ምክንያቱም ሲክስ ሲክስ ተመሳሳይ ከሆነ ከፖይንት በኋላ ያሉትን ኮምፔር እናደርጋለን። ዜሮ እና ፋይፍን ማለት ነው። እዚህ ጋር ዜሮ እና ፋይፍን ኮምፔር ስናደርግ ዜሮ ታንሳለች። ስለዚህ የላኛው ኤ ኢዝ ሌስ ዛን ቢ ማለት ነው። 36 which statement about positive and negative rational number is true? A, every negative rational number is greater than 0. B, every positive rational number is less than 0. C, every positive rational number is greater than every negative rational number. D, positive and negative rational numbers cannot be compared. C, ኤቭሪ ፖዚቲቭ ራሽናል ነምበር ኢዝ ግሬተር ዛን ኤቭሪ ኔጌቲቭ ራሽናል ነምበር ነው። ስለዚህ ኔጌቲቭ እና ፖዚቲቭ ራሽናል ነምበሮችን ስናነጻጽር የቁጥር መስመር ላይ እዚህ ጋር ሁሌም እነዚህ ፖዚቲቭ ቁጥሮች ወደዚህ ያሉት ከዚህኛው ከዜሮ በሌፍት ያሉት ኔጌቲቭ ቁጥሮችን ይበልጣሉ ማለት ነው። ሌሎቹ ምርጫዎች ግን ኤቭሪ ኔጌቲቭ ራሽናል ነምበር ኢዝ ግሬተር ዛን ዜሮ አይሆንም ማለት ነው። ዜሮ ነው ግሬተር። ኦኬ ዜሮ ኢዝ ግሬተር ዛን ኔጌቲቭ ነምበርስ። ኤቭሪ ፖዚቲቭ ራሽናል ነምበር ኢዝ ሌስ ዛን ዜሮ ኢዝ ፎልስ። ዲ ፖዚቲቭ ኤንድ ኔጌቲቭ ራሽናል ነምበርስ ካንኖት ቢ ኮምፔርድ ዊ ካን ኮምፔር። 37 which of the following statements is true for negative 4.5 and negative 2.3? A, negative 4.5 is greater than negative 2.3. B, negative 4.5 is less than negative 2.3. C, negative 4.5 is equals to negative 2.3. D, both positive. B, negative 4.5 is less than negative 2.3 ማለት ነው። ምክንያቱም ትልቁ ቁጥር ማለት ነው ላርጀር አብሶሊት ቫሊዩ ውስጥ ስናስገባው ላርጅ ቁጥር ወይም ትልቁ ቁጥር ሁልጊዜም ኔጌቲቭ ከሆነ ያንሳል ማለት ነው። ኦኬ ስለዚህ አብሶሊት ቫሊዩዋቸውን ይህን አብሶሊት ቫሊዩ ፖዚቲቭ ብንወስድ 2.3 ይሄኛውን ፖዚቲቭ ብንወስድ 4.5 ስለዚህ ትልቁ ፖዚቲቭ ቁጥር ኔጌቲቭ ስናደርገው ያንሳል ማለት ነው። ኦኬ 38 arrange the numbers negative 3.4 1.2 negative 5 over 6 and 0 in ascending order አስቀምጧል። ምን ማለት ነው? ascending order ከትንሹ ወደ ትልቁ ማለት ነው። ኦኬ ከትንሹ ጀምሮ ወደ ትልቁ ማስቀመጥ ነው ascending order ማለት። A negative 3 over 4 negative 5 over 6 0 1 over 2. B negative 5 over 6 negative 3 over 4 0 1 over 2. C 0 1 over 2 negative 3 over 4 negative 5 over 6. D 1 over 2 0 negative 3 over 4 negative 5 over 6. B negative 5 over 6 negative 3 over 4 0 እና 1 over 2 ይሆናል ማለት ነው። ኦኬ ይሄ አሴንዲንግ ኦርደር ከትንሹ ወደ ትልቁ ስናስቀምጠው ይሄን ይመስላል ማለት ነው። 39 which set of rational numbers is descending orders? A 0.75 0.5 negative 0.25 negative 0.5. B negative 0.25 0.5 0.75 negative 0.5. C 0.5 0.75 negative 0.25 0.25. D 0.75 0.25 0.5 negative 0.5. A negative 0.75 0.5 negative to 0.25 and negative 0.5 ዲሴንዲንግ ኦርደር እና አሴንዲንግ ኦርደር ስንል ዲሴንዲንግ ማለት ፍሮም ዘ ላርጀር ቱ ዘ ስሞለር ማለት ነው። ወይም ከትልቁ ወደ ትንሹ ማለት ነው። ከትልቁ ወደ ትንሹ ከትልቁ አሁን እዚህ ጋር ትልቅ ቁጥር 0.75 ነው። ከዛ ቀጥሎ ያለው አነስ ያለ ቁጥር 0.5 ነው። ቀጥሎ አነስ ያለ ቁጥር ኔጌቲቭ 0.25 ነው። ከዛ ቀጥሎ ትንሹ ቁጥር የመጨረሻው ትንሹ ቁጥር ኔጌቲቭ 0.5 ይሆናል ማለት ነው። ኦኬ ስለዚህ አሴንዲንግ እና ዲሴንዲንግ ኦርደር ቴክ ኢንቱ ኮንሲደሬሽን ምን ማለት ነው የሚለውን ማለት ነው።
አሴንዲንግ ከሆነ ከትንሹ ወደ ትልቁ ነው። ዲሴንዲንግ ከሆነ ደግሞ ከትልቁ ወደ ትንሹ ማስቀመጥ ነው ማለት ነው። ኦኬ 40 which of the following correctly compare the numbers negative 2.4 negative 2.09 and negative 2.5? A negative 2.5 less than negative 2.4 less than negative 2.09. B negative 2.09 less than negative 2.4 less than negative 2.5. C negative 2.4 less than negative 2.09 less than negative 2.5. D negative 2.5 less than negative 2.09 less than negative 2.4. A negative 2.5 less than negative 2.4 less than negative 2.09 ኮምፔር ስናደርግ በእንደዚህ መልኩ እናስቀምጣለን ማለት ነው። ኦኬ ከትንሹ ወደ ትልቁ እየሄድን 41 find the sum 5 over 8 plus 3 over 8. A 1 over 4, B 7 over 8, C 1, D 8 over 8. C 1 C1 okay 5 over 8 plus 3 over 8 ይሄ ኤልሲኤማቸው ተመሳሳይ ስለሆነ ምን ማድረግ እንችላለን? ቀጥታ ከላይ ያለውን መደመር ማለት ነው። 5 plus 3 8 8 over 8 ምን ይሆናል? 1 ማለት ነው። ኦኬ 1 ይሄኛውም ሊሆን ይችላል፣ ዲም ራሱ ሊሆን ይችላል። ግን ሞር ሲምፕሊፋይድ የሆነውን ብናስቀምጥ የተሻለ ነው። ኦኬ 42 compute 3 over 7 plus 5 over 4. A 35 over 28, B 47 over 28, C 15 over 28, D 47 over 35. B 47 over 28. ስለዚህ ይህንን እንደምራቸው። እሺ 3 over 7 plus 5 over 4 ዜን ኤልሲ የምንፈልግ የ7 እና የ4 ማለት ነው። 28 ነው አይደለ? 28 ይሆናል ኤልሲኤማቸው። ዜን 28 ዲቫይድ ባይ 7 4 ታይምስ 3 12 አይደለ? 12 ፕላስ 28 ዲቫይድ ባይ 4 7 ታይምስ 5 35። ኦኬ ሁለቱን ስንደምር ስንት ይሆናል? 47 ኦቨር 8 28 ይሆናል ማለት ነው። this is the result of this addition. 43 evaluate negative 3 over 4 plus 1 over 2. A negative 1 over 4, B 1 over 4, C negative 5 over 4, D 5 over 4. A negative 1 over 4. ኦኬ እሺ እንስራው አብረን። ኔጌቲቭ 3 ኦቨር 4 ፕላስ 1 ኦቨር 2 ዜን የቱና የፎርን ኤልሲኤም እንፈልግ። 4 አይደለ? የሁለቱ የጋራ አካፋይ 4 ነው። ኤልሲኤም ማለት ሊስት ኮመን መልቲፕል ወይም ትንሹ የጋራ ብዜት እንደማለት ነው። 4 ነው። 4 ዲቫይድ ባይ 4 1 ነው። 1 ታይምስ ኔጌቲቭ 3 ኔጌቲቭ 3 ፕላስ 4 ዲቫይድ ባይ 2 ነው። 2 ታይምስ 1 2 ይሆናል። ዜን ኔጌቲቭ 3 ፕላስ 2 ምን ይሆናል? ኔጌቲቭ 1 አይደለ? ኦቨር 4። ስለዚህ ኔጌቲቭ 3 ፕላስ 2 ምን ማለት ነው? ኔጌቲቭ 3 ፕላስ 2 ኔጌቲቭ 1 ስለሆነ ማለት ነው። ምክንያቱም ኔጌቲቭ ቁጥሮችን ኔጌቲቭን ፖዚቲቭ ስንቀንስ ስንደምር የሚለውን በደንብ ማየት ይኖርብናል። እዚህ ጋር 2 ማይነስ 3 ማለት ነው አይደለ? ኔጌቲቭ 3 ፕላስ 2 ማለት 2 ማይነስ 3 ማለት ነው።
44 which property of addition is used in this statement? A 2 over 3 plus 1 over 5 plus 4 over 7 is equals to 2 over 3 plus in the bracket 1 over 5 plus 1 over 4 over 7. A commutative property, B associative property, C additive identity property, D property of opposites. ቢ አሶሲዬቲቭ ፕሮፐርቲ ነው። በቅንፍ ተመሳሳይ ቁጥሮች ናቸው እዚህ በእኩል ይሆናል የተቀመጡት ማለት ነው። ነገር ግን በቅንፍ መጀመሪያ እነዚህን ከሰራን በኋላ ከዚህ ጋር መደመርና ወይም ደግሞ መጀመሪያ እነዚህን ሰርተን ቀጥሎ ይሄኛውን መደመር አሶሲዬቲቭ ፕሮፐርቲ ኦፍ አዲሽን ይባላል ማለት ነው። 45 which property illustrates 4 over 9 plus 0 is equals to 4 over 9? A property of 0, B property of opposites, C commutative property, D associative property. A property of 0. property of 0 ማንኛውም ቁጥር ከዜሮ ጋር ሲደመር ራሱ ቁጥሩን ነው አይደል የሚሰጥ። ስለዚህ 4 over 9 plus 0 is 4 over 9. 1 plus 0 is 1. 3 plus 0 is 3. Any number add with 0 ራሱ ቁጥሩን ስለሚሰጠን። 46 the sum of the rational numbers and its opposite is a1 b0 c undefined d rational numbers itself. b 0 ነው። any rational number with its opposite ሁሉ ጊዜ 0 ነው። a ፕላስ ኦፖዚቱ ኔጌቲቭ ኤ ነው አይደለ? ሁሉ ጊዜ ምን ነው 0 ነው የሚሆነው። ለምሳሌ ኔጌቲቭ 1 ኦር 1 ፕላስ የዋን ኦፖዚት ኔጌቲቭ 1 ነው አይደለ? 0 ይሆናል። እሺ 3 ፕላስ ኔጌቲቭ 3 ነው አይደለ? የ3 ኦፖዚት 0 ነው። 1 ኦቨር 5 ፕላስ የ1 ኦቨር 5 ኦፖዚት ኔጌቲቭ 1 ኦቨር 5 ነው አይደለ? ኔጌቲቭ 1 ኦቨር 5 እዚ ኢኳልስ ቱ ሁሉ ጊዜ 0 ነው የሚሆን ማለት ነው። ኦኬ ስለዚህ ኤኒ ነምበር ኤንድ ኢትስ ኦፖዚት ስንደምረው ሰሙ ወይም ድምሩ ሁሉ ጊዜ 0 ይሆናል። 47 ፋይንድ ኔጌቲቭ 8 ኦቨር 6 ፕላስ ኔጌቲቭ 11 ኦቨር 8. A negative 65 over 24, B 65 over 24, C negative 19 over 24, D negative 35 over 48. Okay, A negative 65 over 24. Okay, ምንድነው የምናደርገው? ኔጌቲቭ 8 over 6 ፕላስ ኔጌቲቭ 11 ኦቨር 8። ኦኬ የጋራ ምን ነው 24 አለ። የ6 እና የ8 የጋራ ወይም ኤልሲኤም 24 ይሆናል። 24 ዲቫይድ ባይ 6 8 ታይምስ 8 65 አይደለ? አይ ሚን 24 ዲቫይድ ባይ 6 ስንት ነው የሚሆነው? 4 አይደል? 4 ታይምስ ኔጌቲቭ 8 ኔጌቲቭ 32 ፕላስ ኔጌቲቭ 11 እሺ ኔጌቲቭ 24 አይ ሚን 24 ዲቫይድ ባይ 8 ስንት ይሆናል? 3 ታይምስ ኔጌቲቭ 11 ኔጌቲቭ 33 ኦኬ ዜን ኔጌቲቭ 32 ፕላስ ኔጌቲቭ 33 ስንት ይሆናል? ኔጌቲቭ ሁለቱም ኔጌቲቭ ኔጌቲቭ እንደምርና ኔጌቲቭ እናደርጋለን ማለት ነው። 65 ኦቨር 24 አሁን ኔጌቲቭ 65 የመጣ ለምንድን ነው? ሁለቱም ኔጌቲቭ ኔጌቲቭ ናቸው። ሁለት ኔጌቲቭ ኔጌቲቭ በእንደዚህ መልኩ ሲደመሩ ሁለቱን ፖዚቲቭ አድርገን እንደምርና ከዛ ኔጌቲቭ እናደርገዋለን። ስለዚህ 32 ፕላስ 33 65 ነው። ዜን ኔጌቲቭ 65 ይሆናል ማለት ነው። 48 ፋይንድ ዘ ሪዛልት ኦፍ 7 ኦቨር 9 ማይነስ 4 ኦቨር 3 ኤ 5 over 9, B negative 5 over 9, C
19 ኦቨር 27 ዲ ኔጌቲቭ 1 ኦቨር 9 ቢ ኔጌቲቭ 5 ኦቨር 9 እሺ እንስራቸው አብረን 7 ኦቨር 9 ማይነስ 4 ኦቨር 3 ኦኬ ዜን የጋራ እንፈልግ የስሪ እና የናይን ናይን ራሱ የጋራ ይሆናል አይደል 9 ዲቫይድ ባይ 9 1 ታይምስ 7 ማይነስ 9 ዲቫይድ ባይ 3 ታይምስ 4 12 ዜን 7 ማይነስ 12 ኔጌቲቭ 5 አይደለ ኔጌቲቭ 5 ኦቨር 9 ይሆናል ማለት ነው። ኦኬ 49 ኮምፒውት 3 ኦቨር 7 ማይነስ ኔጌቲቭ 5 ኦቨር 9 ኤ 8 ኦቨር 16 ቢ 32 ኦቨር 63 ሲ 62 ኦቨር 63 ዲ ኔጌቲቭ 62 ኦቨር 63 ሲ 62 ኦቨር 63 ኦኬ ይሄ እንዴት ነው እንደዚህ የመጣው 3 ኦቨር 7 ማይነስ ኔጌቲቭ 5 ኦቨር 9 ዜን የጋራ ወይም ኤልሲኤም የ7 እና የ9ን 63 አይደለ ዜን 63 ዲቫይድ ባይ 7 9 አይደል 9 ታይምስ 3 27 ማይነስ ኔጌቲቭ 63 ዲቫይድ ባይ 9 7 ታይምስ 5 ኔጌቲቭ 35 ዜን እዚህ ጋር ኔጌቲቭ ፖዚቲቭ እና ፕላስ ይሆናል እዚህ ጋር ማለት ነው። እዚህ ጋር ይሄ ፕላስ ይሆናል። ይሄ ሁለቱም ኔጌቲቭ ቁጥሮች ለምሳሌ 2 ማይነስ ኔጌቲቭ 3 ብንል ምንድነው የምናደርገው 2 ፕላስ 3 ማለት ነው። ሁለቱ ኔጌቲቭ ቁጥሮች እንደዚህ በቅንፍ እንትን የሚሉ ከሆነ ፖዚቲቭ ስለሚሆን ማለት ነው። ምክንያቱም ይችኛዋ ቅንፍ እንደማባዛት ስለሆነች ስለዚህ 2 ፕላስ 3 ነው እና 2 ማይነስ ኔጌቲቭ 3 ዘ ሴም ነው። ኦኬ 5 ነው። ይሄም 5 ነው። ይሄኛው 5 ነው የሚሆነው ማለት ነው። ኦኬ ዜን 27 ፕላስ 35 ስንት ይሆናል ማለት ነው 50 62 አይደለ 62 ኦቨር 63 ይሆናል ማለት ነው ይሄኛው። ኦኬ 50 ኢቫሉዌት ኔጌቲቭ 1 ኦቨር 12 ማይነስ 9 ኦቨር 8 ኤ ኔጌቲቭ 29 ኦቨር 24 ቢ 29 ኦቨር 24 ሲ ኔጌቲቭ 7 ኦቨር 24 ዲ ኔጌቲቭ 17 ኦቨር 24 ኤ ኔጌቲቭ 29 ኦቨር 24 ኦኬ እንስራቸው አብረን ኔጌቲቭ 1 ኦቨር 12 ማይነስ 9 ኦቨር 8 ዜን የ8 እና 12 የጋራ ወይም ኤልሲኤም ስንት ይሆናል 24 አይደል ለሁለቱም የሚካፈል 24 ነው። ትንሹ ቁጥር ሆኖ ለሁለት ለ12 እና ለ8 የሚካፈል ሌሎች በርካታ ቁጥሮች ልናገኝ እንችላለን። ኤልሲኤም ላይ ማሰብ ያለብን ምንድነው ትንሹን ነው። 48ም ለሁለቱም ይካፈላል አይደለ 96 ለሁለቱም ይካፈላል። ነገር ግን ትንሹን ከነዚህ ውስጥ ስንወስድ 24 ነው ለሁለቱም መካፈል የሚችል ዜን 24 ዲቫይድ ባይ 12 ስንት ነው 2 ታይምስ ኔጌቲቭ 1 ኔጌቲቭ 2 ማይነስ 24 ዲቫይድ ባይ 8 3 አይደለ 3 ታይምስ ኔጌቲቭ 9 ስንት ይሆናል 27 አይደለ ዜን ኔጌቲቭ 2 ፕላስ ኔጌቲቭ 2 ማይነስ 27 ኔጌቲቭ ስንት ይሆናል ማለት ነው 29 ኦቨር 24 ማለት ነው። ኦኬ ይሄኛው ኔጌቲቭ ቁጥሮች ለምሳሌ ኔጌቲቭ 1 ማይነስ 1 ብናደርግ ሁለቱን እንደምርና ኔጌቲቭ እናደርጋለን ኔጌቲቭ 2 ማለት ነው አይደለ ኔጌቲቭ 4 ማይነስ ኔጌቲቭ 3 ብናደርግ ሁለቱን እንደምርና ኔጌቲቭ እናደርጋለን 7 አይደለ ከዛ ኔጌቲቭ 7 ማለት ነው።
Okay. 51. Which of the following is always true for rational numbers a and b? A minus b is equals to b minus a. A minus b is equals to negative b minus a. A minus b is equals to negative a plus b. A minus b is equals to a plus negative b. ዲ ይህኛው ነው ትክክለኛው መልስ ማለት ነው። ኦኬ ኤ ማይነስ ቢ ኢዝ ኢኳልስ ቱ ኤ ፕላስ ኔጌቲቭ ቢ ማለት ነው። ኤ ማይነስ ቢ ማለት ኔጌቲቭ ቢ ከኤ ጋር መደመር ማለት ነው። 52 ፋይንድ 6 ኦቨር 13 ማይነስ አብሶሉት ቫሊዩ ኦፍ ኔጌቲቭ 7 ኦቨር 13 ኤ 1 ቢ ኔጌቲቭ 1 ኦቨር 13 ሲ 13 ኦቨር 13 ዲ ኔጌቲቭ 7 ኦቨር 13 ቢ ኔጌቲቭ 1 ኦቨር 13 እሺ እንስራው ይሄንን 6 ኦቨር 13 ማይነስ አብሶሉት ቫልዩ ኦፍ ኔጌቲቭ 7 ኦቨር 13 ምንድነው ፖዚቲቭ ይሆናል አይደል? ፖዚቲቭ 7 ኦቨር 13 ሆኖ ይወጣል ማለት ነው ከአብሶሉት ቫልዩ ሲወጣ። ስለዚህ ከአብሶሉት ቫልዩ አውጥተን እንሰራዋለን ማለት ነው። ስለዚህ 13 የጋራ ያው 13 ነው የሚሆነው። ዜን ከላይ ስንቀንስ ኔጌቲቭ አይደለ 6 ማይነስ 7 ይሆናል አይደለ? ዜን 6 ማይነስ 7 ኔጌቲቭ 1 ኦቨር 13 53 ኢቫሉዌት አብሶሉት ቫልዩ ኦፍ ኔጌቲቭ 5 ኦቨር 7 ፕላስ ማይነስ አብሶሉት ቫልዩ ኦፍ 3 ኦቨር 4 ኤ ኔጌቲቭ 1 ኦቨር 28 ቢ ኔጌቲቭ 1 ኦቨር 4 ሲ 1 ኦቨር 4 ዲ 1 ኦቨር 28 ኤ ኔጌቲቭ 1 ኦቨር 28 ኦኬ ይሄንንም እንስራው። ይሄ እዚህ ጋር ከአብሶሉት ቫልዩ ሲወጣ ኔጌቲቭ አብሶሉት ቫልዩ ኦፍ ኔጌቲቭ 5 ኦቨር 7 ከአብሶሉት ቫልዩ ሲወጣ ፖዚቲቭ 5 ኦቨር 7 ይሆናል አይደለ? ማይነስ ይሄኛው 3 ኦቨር 4 ከአብሶሉት ቫልዩ ሲወጣ ያው 3 ኦቨር 4 ነው የሚሆነው። ዜን የሁለቱን የጋራ 28 አድርገን እንውሰድሽ 28 ኤልሲኤም ነው። ዜን 28 ዲቫይድ ባይ 7 4 ታይምስ 5 20 አይደለ? ማይነስ 28 ዲቫይድ ባይ 4 7 ታይምስ 3 21 ዜን 20 ማይነስ 21 ስንት ይሆናል? ኔጌቲቭ 1 አይደለ? ኦቨር 28 ኦኬ 54 ሲምፕሊፋይ ኔጌቲቭ 32.24 ማይነስ አብሶሉት ቫልዩ ኦፍ ኔጌቲቭ 32 ፕላስ 24 ኤ 0 ቢ 32.24 ሲ ኔጌቲቭ 64.48 ዲ ኔጌቲቭ 32.24 ሲ ኔጌቲቭ 64.48 ኦኬ እንዴት ነው የተሰራው? ይሄ ኔጌቲቭ 32.24 ማይነስ አብሶሉት ቫልዩ ኦፍ ኔጌቲቭ 32.24 ምን ይሆናል? ፖዚቲቭ ነው አይደለ? 32.24 ሆኖ ይወጣል ከአብሶሉት ቫልዩ ሲወጣ። እዚህ ጋር ኔጌቲቭ ተከታታይ ሲመጡ ምን ማድረግ ነው ብለናል? መደመር ነው። ኦኬ ኔጌቲቭ የሆነ ቁጥር ሲቀነስ የሆነ ቁጥር ካረግን ሁለቱን መደመር ነው። ዜን ሁለቱን ስንደምራቸው 64.48 አለ 64.48 በት ኢትስ ኔጌቲቭ አይደለ? ኔጌቲቭ እናደርገዋለን። ለምንድን ነው? ቅድም ለምሳሌ ኔጌቲቭ 6 ማይነስ 6 ምን ብለናል? ሁለቱን እንደምራቸዋለን 12 አይደለ? ኔጌቲቭ 12 ማለት ነው። ኔጌቲቭ 7 ማይነስ 4 ብናደርግ 11 አይደለ? ኔጌቲቭ 11 ይሆናል ማለት ነው። ሁለቱን 5 7 እና 4 ደምረን ከዛ ኔጌቲቭ ማድረግ ነው ማለት ነው። ልክ እንደዛ ሁሉ የኛውንም ተመሳሳይ ነው። እንደምርና ኔጌቲቭ ማድረግ ነው። 55 the difference of two rational numbers is a always irrational, b rational, c negative, d always 0. b
ወይስ ራሽናል ነው? ሁሌም ራሽናል ነምበሮችን ብንቀንስ የሚመጣው ሪዛልቱ ምንድነው? ራሽናል ነምበር ነው። ኤኒ ራሽናል ነምበር ብንቀንሰው ራሽናል ነምበር ነው የሚመጣልን ውጤት ማለት ነው። 56 ሲምፕሊፋይ 5 ኦቨር 7 ታይምስ 8 ኦቨር 11 ኤ 40 ኦቨር 77 ቢ 77 ኦቨር 40 ሲ 5 ኦቨር 11 ዲ 15 ኦቨር 19 ኤ 40 ኦቨር 77 ምንድነው የምናደርገው? ይሄ በማባዛት ጊዜ እንትኖቹን ራሽናል ነምበር ስናበዛ ወይም ደግሞ እነዚህን ቁጥሮች ስናበዛ ፍራክሽን ስናበዛ ምንድነው የምናደርገው? 5ን ቀጥታ በ8 እናበዛለን። ይሄኛውን ዲኖሚኔተሩን በዲኖሚኔተር 7 በ11 እናበዛና 5 ታይምስ 8 40 ነው። 7 ታይምስ 11 77 ይሆናል ማለት ነው። ኦኬ 57 ፋይንድ ኔጌቲቭ 9 ኦቨር 7 ታይምስ 4 ኦቨር 5 ኤ 36 ኦቨር 35 ቢ ኔጌቲቭ 36 ኦቨር 35 ሲ 45 ኦቨር 36 ዲ ኔጌቲቭ 45 ኦቨር 36 ቢ ኔጌቲቭ 36 ኦቨር 35 ይህን ምንድነው የምናደርገው? በማባዛት ጊዜ ሁል ጊዜ ከላይ ያለውን በላይኛው እናበዛለን። ቀጥታ ነው የምናበዛው ይህንን ማለት ነው። ስለዚህ ኔጌቲቭ 9 ታይምስ 4 ኔጌቲቭ 36 ኦቨር 5 ታይምስ 7 ደግሞ 35 ይሆናል ማለት ነው። ኦኬ ኔጌቲቭ እና ኔጌቲቭ ቁጥሩ በኔጌቲቭ ሲባዛ ምንድነው? ፖዘቲቭ ነው። ኔጌቲቭ ሲባዛ በፖዘቲቭ ኔጌቲቭ ይሆናል። ኦኬ ፖዘቲቭ ታይምስ ኔጌቲቭ ይሆናል። ፖዘቲቭ ታይምስ ፖዘቲቭ ሁልጊዜ ፖዘቲቭ ይሆናል። ስለዚህ ቁጥሮችን ስናበዛ የእነዚህን ሲምቦሎች ቴክ ኢንቱ ኮንሲደሬሽን ኦኬ ኮንሲደር ማድረግ ይኖርብናል። ለምሳሌ ኔጌቲቭ ለሚለው ለመጀመሪያው ጥያቄ ኔጌቲቭ 4 ታይምስ እዚህ ጋር እንስራው። እሺ ኔጌቲቭ 4 ታይምስ ኔጌቲቭ 2 ፖዘቲቭ 8 አይደል? ዜን ኔጌቲቭ እና ፖዘቲቭን እንውሰድ። ኔጌቲቭ 4 ታይምስ 2 እናደርገው ኔጌቲቭ እና ፖዘቲቭ ኔጌቲቭ 8 አይደል? ፖዘቲቭ እና ኔጌቲቭ ደግሞ 4 ታይምስ ኔጌቲቭ 2 ኔጌቲቭ 8 አይደል? ፖዘቲቭ ስንወስድ ደግሞ 4 ታይምስ 2 ማለት ነው። ስንት ይሆናል? 8። ስለዚህ አንዷ ኔጌቲቭ ከሆነች ሁሉ ጊዜ ኔጌቲቭ ነው የሚሆነው ማለት ነው። 58 2 ኦቨር 3 ታይምስ 5 ኦቨር 9 ታይምስ ኔጌቲቭ 3 ኦቨር 5 ኤ ኔጌቲቭ 2 ኦቨር 9 ቢ 2 ኦቨር 9 ሲ ኔጌቲቭ 1 ኦቨር 9 ዲ 1 ኦቨር 9 ኤ ኔጌቲቭ 2 ኦቨር 9 እሺ እንስራው ይሄንን 2 ኦቨር 3 ታይምስ 5 ኦቨር 9 ታይምስ ኔጌቲቭ 3 ኦቨር 5 ኦኬ መጀመሪያ ይቀንፉን ነው የምንሰራል። ቦድማስ የሚባል ነገር አለ አይደል? ቢ ኦ ዲ ማስ የምንለው አለ። ማትስ ላይ ስንሰራ ቦድማስ መጀመሪያ ብራኬት እንሰራለን ኦፍ ከዛ ዲ ደግሞ ማለት ዲቪዥን ከዛ መልቲፕሊኬሽን እንሰራለን ከዛ አዲሽን ከዛ ሰብትራክሽን እንሰራለን ማለት ነው። ስለዚህ መጀመሪያ ብራኬት ነው የምንሰራው። አሁን እዚህ ጋር ያለው ብራኬት እንሰራለን 2 ኦቨር 3 ታይምስ 5 ኦቨር 9 ታይምስ ኔጌቲቭ 3 ኦቨር 5 ቀጥታ ነው የምናበዛው አይደለ? ከላይ ያለውን ከላይ እናበዛለን 3 ታይምስ 5 ኔጌቲቭ 15 አይደለ? 5 ታይምስ ኔጌቲቭ 3 ኦኬ 9 ታይምስ 4 5 45 አይደለ? ኦኬ ከዛ
አሁንም ቀጥታ ይሄኛውን እናብዛለን ማለት 2 ታይምስ 15 ኔጌቲቭ 13 አይደል? ኔጌቲቭ 2 አይ ሚን 2 ታይምስ ኔጌቲቭ 15 ኔጌቲቭ 30 ኦቨር 3 ታይምስ 45 ስንት ነው የሚሆነው? 5 12 13 አይደለ? 13 ይሆናል ማለት ነው። ኦኬ ዜን ይሄኛውን ወይም ደግሞ እንደዚሁ እንዳለ ምን ማድረግ እንችላለን? ይሄኛውን 15 በ3 5 ይሆናል ኔጌቲቭ 5 ይሄኛውን 3 እናጠፋለን። ስለዚህ ስንት ይሆናል ማለት ነው? በ5 1 በ5 9 ስለዚህ 2 ኦቨር ኔጌቲቭ 2 ኦቨር 9 ይሆናል ማለት ነው። ይህንን ሲምፕሊፋይ ስናደርገው ይህን ቁጥር ሲምፕሊፋይ ስናደርገው የሚመጣው ኔጌቲቭ 2 ኦቨር 9 ነው ማለት ነው። 49 ፋይንድ ኔጌቲቭ 3 ኦቨር 8 ታይምስ ኔጌቲቭ 2 ኦቨር 3 ኤ ኔጌቲቭ 1 ኦቨር 4 ቢ 1 ኦቨር 4 ሲ 1 ኦቨር 12 ዲ ኔጌቲቭ 1 ኦቨር 12 ቢ 1 ኦቨር 4 ነው። ፖዘቲቭ ነው። ሁሉ ጊዜ ኔጌቲቭ ቁጥሮች ሲባዙ ምን ብለናል? ፖዘቲቭ ነው የሚሆን አይደል? ኔጌቲቭ ሲባዛ ፖዘቲቭ ነው የሚሆን ብለናል። እሺ ኔጌቲቭ 3 ኦቨር 8 ታይምስ ኔጌቲቭ 2 ኦቨር 3 ስለዚህ ይሄ ምን ይሆናል? ኔጌቲቭ ፖዘቲቭ ብለናል። 6 ኦቨር 8 ታይምስ 3 ስንት ይሆናል? 24 አይደለ? ከዛ በ6 እናጠፋው ይሄን 1 በ6 4 ይሆናል ማለት ነው። 1 ኦቨር 4 60 ሲምፕሊፋይ 2 ኦቨር 5 ታይምስ 3 ኦቨር 7 ፕላስ 4 ኦቨር 3 ኤ 74 ኦቨር 105 ቢ 26 ኦቨር 35 ሲ 74 ኦቨር 35 ዲ 11 ኦቨር 15 ኤ 74 ኦቨር 105 ኦኬ እንዴት እንደሆነ እንስራው። እሺ 2 ኦቨር 5 ታይምስ ይሄኛው 3 ኦቨር 7 ፕላስ 4 ኦቨር 3 ቅድም ቦድማስ ያልነው ማለት ነው። ኦኬ ቦድማስ መጀመሪያ ብራኬት ነው ሁል ጊዜ የምንሰራ ብራኬት ውስጥ ያለውን ነው። ስለዚህ 2 ኦቨር 5 ታይምስ ይሄኛውን ስንደምር ምንድነው የሚሆን? የጋራ እንፈልጋለን የ7 እና የ3 21 አይደለ? 21 ለ7 ስናካፍል 3 ታይምስ 3 9 ኦኬ ፕላስ 21 ለ3 ስናካፍል 7 ታይምስ 4 7 ታይምስ 4 28 ኦኬ ከዛ 2 ኦቨር 5 ታይምስ እነዚህን ስንደምራቸው 9 እና 28 37 አይደለ? 37 ኦቨር ስንት ነው የሚሆነው? 21 ከዛ ይህን ከላይ ይሄኛውን በዚህ እናበዛለን፣ ይሄኛውን በዚህ እናበዛለን። 2 ታይምስ 37 74 ኦቨር 5 ታይምስ 21 105 ይሆናል ማለት ነው። ስለዚህ 74 ኦቨር 105 መጣልን ማለት ነው። ኦኬ የፓርት 2 ፓርት 3 ጥያቄዎችን በዚሁ ጨርሰናል። በሚቀጥለው ፓርት 3 ይሄኛው ፓርት 2 ሳይሆን ፓርት 3 ሳይሆን ፓርት 2 ነው። ፓርት 3 በሚቀጥለው ይዘን እንቀርባለን። ፓርት 2 ላይ ያለና ሌሎች ማስተያየቶች ካሉ በእነዚህ ጥያቄዎች ዙሪያ ኮሜንት ላይ ጻፉልን። ይሄ ቶፒክ ጠቃሚ ነው አሪፍ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉ። በየትምህርት ቤታችሁ አብራችሁ ስሩ ከጓደኞቻችሁ ጋር። ምክንያቱም ጠቃሚ ነገርን ለጓደኛ ማካፈል ያው መልካምነት ነው። መልካምነት ደግሞ ለራስ ነው። ስለዚህ ጥያቄዎችን ከጓደኛ ጋር ዲስከስ ማድረግ፣ አብሮ መስራት፣ በርካታ ጥያቄዎችን ኤክሰርሳይዝ ማድረግ በጣም ኢፌክቲቭ ያደርጋል። ይህንን ሞክሩት።
ሌሎችም የትምህርት አይነቶች እንደዚሁ በጥያቄ መልክ የ7ኛ 8ኛ ክፍል የትምህርት አይነቶችን ለሚኒስትሪ ኤግዛም እንዲሁም ደግሞ ለክፍላቸው የፈተና ዝግጅት በርካታ ጥያቄዎችን እያዘጋጀን እንገኛለን። እነዚህን እንድትከታተሉ እንላለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጥያቄዎችን በመጽሐፍ መልክ አዘጋጅተናል። መጽሐፉ ጥያቄዎችን ከነመልስና ማብራሪያ ጋር እንዲሁም ደግሞ ሾርት ኖት ጋር የያዘ መጽሐፍ ነው። ጀነራል ሳይንስ፣ ሲቲዝንሺፕ፣ ሶሻል ስተዲስ ያሉ የትምህርት አይነቶችን ማለት ነው። እነዚህን መጽሐፎች በፒዲኤፍ ወይም በሶፍት ኮፒ ከፈለጋችሁ እዚህ ጋር በተቀመጠው አድራሻ ጻፉልን። ወደ ቴሌግራም ወይም ደግሞ ወደ ስልካችን ኤስኤምኤስ ጻፉልን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።